ልጄ ላውሬ ሰጣንተ ማትኖር ለምንድነው እንደዚህ ያደረገው ለምን እንደዚህ ያደረጋት የተረገም አንተ ሰይጣን አንተ ሰው አይደለም ሰይጣን ሮቻን በቃሽ ትግስቴን አታስጨርሺ በቃሽ ብዬሻለሁ አንተን ገድዬ ነው የምሞተው ልጄን ገለህ በሕይወት አትኖርም እኔም ገላለሁ ልጄን እንደገደልኩ ገላለሁ በቃሽ አንተም በቃ ካርታል ምንድነው ሲመስለው አንተ ምን ያደርጋል ለልጄ አይገባው እንዴት ጻል ልጅ ላይ እንደዚህ ታረጋለህ እንዴት ክፉንም ደጉንም ማያቅ ልጅ ላይ እንደዚህ ታረጋለህ እንዴት አስቻለ የህትን ልጅ ላውሬ ለመስጠት እንዴት ቻልክበት ምንድነው ነገሩ ስለምን ልጅ ያወራችሁ ነው ቆይ ምንድነው የተፈጠረው አልገባኝም ምን ያወራችሁ ማን ነው ልጅሽ እባክህን ካርታል ወደ ቤት ልትወስደኝ ትችላለህ እባክህን እንሂድ እሺ ካርታል ሩቻንን ወደ ትልቁ ቤት ይዟት ይመጣል በሩን ክፈት ሶመር በሩን ክፈት እማዬ ደህና ነሽ ምንድነው የነገርካት አንተ የማትረባ ምን ነግራት ነው እንደዚህ ያረካት ምንድነው ያልካት ሶመር ካርታል ምንም አላደረገኝም ረድቶኛል ሩቻን ደህና ነሽ ሩቻን በቶሎ እንድሻላት እመኛለሁ ምን አዲስ ነገር አለ አቶ ካርታል አጣሪ ባልከኝ መሰረት አጣርቻለሁ ባለፉት 2 ቀናት ውስጥ ሲቪላይን ከጠየቁ የሰዎች ስም ዝርዝር መሃል አቶ አርናን አለበት ምን አዎ በተጨማሪም ሶመርም አለበት ምንድነው ይሁን ያለው ምንድነው የደበቁት ሶመር መነጋገር አለብን ስለምንድነው የምንነጋገረው ስለ ሁሉም ነገር የምታውቀውን ሁሉ ትነግረኛለህ ምንድነው ከኔ ለመደበቅ እየሞከራችሁ ያላችሁት አጎቴ እናንተ የምታውቁት እኔ ማላውቀው ነገር ምንድነው ካርታል ምን የማይረባ ነገር ነው የምትናገረው ስለምንድነው የምታወራው ሶመር አንድ የተደበቀ ነገር እንዳለ ይሰማኛል ምንድነው እሱ ለምንድነው ማትነግረኝ ካርታል ቆይ ምን እያወራ ነው እናቴን ቤቷ ድረስ እያስለቀስካት ይዛት መጣ ዝም አልኩኝ ቆይ ምንድነው የምትለው ሶመር እናትን እንደዛ ያረኩትን ያደለው አጎቴ ነው እናትና አጎቴ ባህር ዳርቻው ጋር በከባዱ የተከራከሩ ነበር እኔ ደረስኩላትና ወደዚህ ይዣት መጣው በለው የኛ ጀግና ምንድነው ካርታል ለእናቴ ያደረከው ነገር እንዳመሰግን ፈለክ እንዴ ሶመር ቀሉን ተውና እውነቱን ንገረኝ ሲቪላይ ምንድነው ነገረቻችሁ እስር ቤት ሄደ ሲቪላይ እንደጠየቅ አውቃለሁ ምን እያልክ ነው ካርታል ሲቪላይን ለመጠየቅ አንተ ማስፈቀድ አለብኝ እንዴ ሲቪላይ እኮ ቤተሰባችን ነች እሱን አውቃለሁ ነገር ግን አጎቴ ከኔ አንድ ነገር እየደበቀ እንዳለ ይሰማኛል በቃ ካርታል እኔ ስላንተ አያገባኝም በቃ ጨርሰናል አሁን መሄድ ትችላለህ ሶመር እናትን ተመልከታት ልጄን አጣው እያለች ጠዋት ማታ እያለቀሰች ነው ቢያንስ ልጇ ካርታል መሆኑን እንኳን ባታቅ ልጇ በሕይወት እንዳለ ብቻ እንንገራት እባክን ሶመር አሁን ይህንን ለመናገር ጊዜው አይደለም ይህንን ነገር ለእናቴ ብንነግራት አሁን ካለችበት በላይ ከባድ ችግሮች ይመጡባታል ስለዚህ ይህንን ነገር እናቆየው ምናልባት ይህንን ነገር ጭራሹን ባታቅ ይሻላታል አቶ ካርታል አባቴ አርናን ውስጥ አንተን እየጠበቀ ነው ቆይ አንተ ምን አይነት ሰው ነህ ማን አንተ እውነትን የማውቀው አባቴ አርናን አንተ ቆይ ምንድነው የደበቀኝ ልጄ እኔ አንተን የደበቅኩት ምንም ነገር የለም ምንም ነገር አልደበቅኩም ብዙ የደበቀኝ ነገር አለ በአንተና በእህትህ በሩቻን መካከል አንድ ሚስጥር አለ ያን ሚስጥር ደግሞ እኔ እንዳላቅ ትፈልጋለህ ለዛም ነው ሲቪላይ ጋር እስር ቤት ሄደህ አስፈራርታት ምንም እንዳትናገር ያረካት አንተ እንደምታስበው አይደለም ነገሩ ምንድነው እስቲ አባቴ አርናን ንገረኝ እዚህ መጥተህ ሲቪላይ የትኛው እስር ቤት እንደታሰረች አድራሻውን ወስደህ ከዛ ሲቪላይ ምንም ነገር ለማንም እንዳትናገር ሄደህ ያስፈራራት አዎ ሲቪላይ የት እንደታሰረች አድራሻውን ወስጃለሁ ሄጄም አናግሬያታለሁ ነገር ግን ያናገርኳት ስለ ኮርማን ቤተሰብ የኮርማንን ቤተሰብ እንዴት አድርገን በእጃችን ማስገባት እንደምንችል እኛም አናውቀው እሷ ስለ ኮርማን ቤተሰብ የምታውቀው ብዙ ነገር ስላለ ስላንተ አይደለም ያወራነው እኔ ግን እንደዛ አይመስለኝም ምናልባት ስለ እኔ ቤተሰቦች ስለ እናቴ ስለ አባቴ ይሁን እየደበቃችሁኝ ያላችሁት ነገር ስለ የትኞቹ ቤተሰቦች ነው የምታስበው ልጃችን ታሟል በሕይወት አለ ሞቷል ብሎ ስለማይጨነቁ ቤተሰቦች ስለማይጨነቁ እናት አባቶች ነው ምን አባቴ አርናን እናቴና አባቴን ታውቃቸዋለህ እንዴ አዎ አውቃቸዋለሁ እና ማን ናቸው የት ናቸው ልጄ አንተ እነሱን ብትፈልግም እነሱ ግን አንተን አይፈልጉም እናትና አባት ገና በልጅነት ነበር አንተን አልፈልግም ብሎ ለማደጎ የሰጡት እኔም በመጀመሪያ ቀን ነበር
አንተን ሳይ ብቻህን መሆን የለብህም ብዬ ከማደግ ወሰድኩ። በጣም ሕፃን ነበርክ። አንተን ለማሳደግ በቂ ገንዘብ አልነበረኝም፣ ግን ሥራ መሥራት ጀመርኩኝ። ለአንተ ስል ብዙ ነገር አሳለፍኩኝ። ከአንተ ጋር ብዙ ነገር ሆኛለሁ። እኔ ማንም ዘመድ አዝማድ የለኝም። እህት፣ ወንድም፣ እናት፣ አባት የለኝም። ለእኔ እህቴም ቤተሰቤም ሁሉ ነገሬም አንተ ነህ ልጄ። አንተ የማንም ልጅ ሳትሆን የእኔ ልጅ ነህ፣ የእኔ ልጅ ነህ። ይቅር በለኝ አባቴ አድናን። የሩጫን ቤት ሠራተኛ የነበረችው አይላ አሞኛል ብላ ወደ ሆስፒታል ስትሄድ እርጉዝ እንደሆነች ይነገራታል። ይህንን አስደሳች ዜና ለባሏ ተናግራ ደስታቸውን ያከብራሉ። ሳዳር ዶኑሽን ሰርፕራይዝ ለማድረግ ዶኑሽና እሷ ወደፊት የሚኖሩበትን ቤት ገዝቶ ወደ ቤቱ ይዟት ይመጣል። ነገር ግን ዶኑሽ ሳዳር ባደረገላት ነገር ከመደመም ይህንን ጉዳይ እኔን ሳታማክር እንዴት ታደርጋለህ ብላ ከሳዳር ጋር ተጣላለች፣ ትኮራረባለች። ማን ነው? መግባት አይቻልም። እንዴት አደርክ አጎቴ? አንተ እንዴት ወደዚህ ገባ? ቆይ ማንም እንዳይገባ ነግሬያቸው ነበር እኮ። እንዴት ገባ ወደዚህ? ብዙም ከባድ አልነበረም። አጎቴ ነው ብዬ ነው የገባሁት። የእህቴ ልጅ መስመርን ብትጠብቅ ጥሩ ነው። በጣም እየተፈታተንከኝ ነው። አንተ በእናቴ ላይና በቤተሰብ ላይ ካረከው አንጻር ገና ምንም አላደረኩም። ቤተሰባችን እዚህ ሁሉ ችግር ውስጥ ሲገባ የአንተ እጅ የለበትም ብዬ ዝም ማለት አልችልም። በኖርበትስ ምን ልታረግ? አጎቴ ሁሉም ሰው ምስጢር አለው። ያ ምስጢር ደግሞ አንድ ቀን መጋለጡ አይቀርም። ምናልባት ያንተ ምስጢር የሚጋለጥበት ቀን እየመጣ ያለ ይመስለኛል። እዚህ የመጣሁት ላስጠነቅቀ ነው። እናቴን፣ ቤተሰቤን ተው፣ ከቤተሰቤ አጠገብ ራቅ። አለበለዚያ ምን ልታረግ? አለበለዚያማ ምስጢሬን ሁላቼ በአደባባይ አዋርድሃለሁ። አባቴ አርናን ብሎ የሚጠራ ካርታ ዓለም ያንተን መጥፎነት ያውቃል፣ ይጠላል። ሁሉን ነገር ታጣለን። ቁርስ ደርሷል። እንዴት አደራችሁ? በላጎቴ በቅርቡ እንገናኛለን። ጌታዬ ቁርሱን ይትላርክ። ግንባር ላይ አስቀምጥ አንተ የማትረባ። ውጣ አንሳና። ማንም ሰው ወደ እኔ ክፍል እንዳይመጣ ነግሬያችሁ ነበር። ቆይ ምን እያደረጋችሁ ነው? ይቅርታ አትጠይቁኝ። ይቅርታ እንድትጠይቁኝ አልፈልግም። ሩጃን፣ አንቺና ቤተሰብሽ በቅርቡ ዋጋችሁን ታገኛላችሁ። በቅርቡ። ዳሪያና ዶኑሽ ወደ ትልቁ ቤት መጥተዋል። ዳሪያ ለኪራዝና ለዳፍኒ መጫወቻ መኪና ሰርታላቸው ኪራዝና ዳፍኒ ደስ ብሏቸው ውጭ ላይ እየተጫወቱ ነው። የጫወታቸው ጩኸትና ሳቃቸው ረፍት ልውሰድ ብላ የተኛችው ሩቻንን ይቀሰቅሳታል። ሩቻን ምን ተፈጠረ ብላ እየተደናገጠች ከመኝታዋ ትነሳለች። ዳፍኒና ለኪራዝ ብቻ ተብሎ የተሰራው መጫወቻ ለዳሪያና ለቱርካንም ተርፎ እነሱም ከኪራዝና ከዳፍኒ ጋር እየተሳሳቁ ተራ በተራ እየተጫወቱ ነው። ቆይ ምን እያደረጋችሁ ነው? በጣም ታሳፍራላችሁ። ቱርካን ምን እያደረጋችሁ ነው? ቆይ ልጆቹ ቢወርቁስ? አንድ ነገር ቢሆኑስ? ወይዘሮ ሩቻን እኛ እየጠበቅናቸው ነው። ምንም አይሆኑም። አያቴ፣ አዎ አክስቴ ልክ ናት። ምንም አንሆንም። እናቴም አለች፣ አክስቶቼም አሉ። ምንም አንሆንም እኮ። እሺ በቃ ምንም ካልሆናችሁ ተጫወቱ። በቃ ተጫወቱ። አያቴ ለምን ግን አንቺ አትጫወችም? እኔ አይሆንም፣ የማይሆን ነገር ነው። አያቴ ነይ እንጫወት። ነይ አያቴ። ዳፍኒ፣ ኪራስ፣ ይሄ ለትልቅ ሰው የሚሆን አይደለም። አያቴ እምቢ አትበይ። አክስቴና እማዬ እኮ ተጫውተዋል። እባክሽን አያቴ። አያቴ እሺ በይ። አያቴ እባክሽን ነይ እንጫወት። ነይ እባክሽን። የሚሉትን ካላደረግሽ በቀላሉ አይለቁሽም። እሺ በያቸው እባክሽን አያቴ፣ እባክሽን። እሺ በቃ ረጋ በሉ። ዶኑሽ ረጋ ብለሽ እንድገፊኝ። ዶኑሽ እባክሽን፣ ልወርቅ እችላለሁ። እሺ እባክሽን። እሺ ወይዘሮ ሩቻን፣ ቀስ አድርጌ ነው የሚገፋሽ። ምንም አታስቢ። ተዘጋጀሽ መሰለኝ። ልገፋሽ ነው። ገፋውሽ። ዶኑሽ ያዥልኝ። ዶኑሽ እኝም አያቴ፣ ምንም አትሆኝም። ነይ፣ ለሁለት ትሄዳላችሁ። አያቴ ጋር ትሄዳላችሁ። ነይ እማዬ። ዳፍኒ እንደዚህማ አይሆንም። እማዬ እባክሽን እማዬ ነይ እባክሽን። እሺ ልጄ። ዶኑሽ እባክሽን ቀስ አድርገሽ ግፊን። እሺ ተዘጋጃችሁ? 1 2 3 ሁሉም በየተራ እየተፈራረቀ ይጫወታል። በጭንቀት ልታብር የነበረች ሩቻንም ለትንሽ ጊዜ እረፍት ትወስዳለች። እፎይ ብላ በሳቅ ትሞላለች። ሶመርም በርቀት ቆሞ ይህን ሲመለከት የእናቱ ደስታ ያስደስተዋል።
ይህንን ደስታ ያላየው ያልሰማው ኦዛር ነበር። ምሽት ላይ ወደ ቤት ሲመጣ ሮጃን ከልጆቿና ከልጅ ልጆቿ ጋር ያሳለፈችው ነገር ጨዋታው ተመችቷት ነበር። ኦዛርን ና ላሳይ ብላ በምሽት ይዛው ወጥታ በዳፍኒና በኪራዝ የመጫወቻ መኪና ላይ ኦዛርን አስቀምጣ ሁለቱ ባልና ሚስት እየተፈራረቁ የተጫወቱ ጥሩ ጊዜ ያሳልፋሉ። አቤት ምን ነበር? አቶ ሶመር ኮርማን አንተ ነህ? አዎ እኔ ነኝ። ምን ነው ችግር አለ ጌታዬ? እነዚህ ሰነዶችን ተመልከት። ደብዳቤ ወደ እናንተ ጋር ለማድረስ ድርጅታችሁ ብንመላለስም ማንንም ማግኘት አልቻለም። ላለፉት 2 ወራት ዕዳችሁን መክፈል አቁማችኋል። ደብዳቤ ቢላክላችሁ አትመልሱም። ምንም አይነት ማመልከቻም አላስገባችሁም። ፍርድ ቤትም ያላችሁን ንብረት እንዲወሰድ ውሳኔ ሰጥቷል። ምን እያላችሁ ነው? የሆነ የተሳሳተ ነገር አለ አቶ ሶመር። ምንም የተሳሳተ ነገር የለም። ትክክለኛ ማስረጃ ነው ያዝነው። እኛም ደግሞ የሕግ ሰዎች ነን። ምን የተፈጠረ ነው እዚህ? ሶመር ምን የተከሰተ ነው? ላለፉት 2 ወራቶች ዕዳችሁን አልከፈላችሁም። በፍርድ ቤትም ንብረታችሁ እንዲወረስ ውሳኔ አውጥቷል። ይኸውላችሁ ምን መሰላችሁ፣ ላለፉት ወራት በጣም ከባድ ችግር ውስጥ ነበርን። እኛም ድርጅታችንም ከባድ ችግር ውስጥ ነበር። እስከ ዛሬ ዕዳችንን በትክክል እየከፈልን ነበር። እባካችሁን ጊዜ ስጡን፣ ትንሽ ጊዜ ብቻ ስጡን። እማዬ፣ አባዬ ምን ተፈጠረ? ለምን መጡ እነሱ? ቱርካን ልጆቹን ይዘሽ ወደ ውስጥ ግቢ ቱርካን። እባክን ጌታዬ አንድ ጊዜ ወጣ ብለን እናውራ። ምንም ማያውቁ 2 ሕፃናት ልጆች ውስጥ አሉ። እባክን በእነሱ ፊት ለፊት ይህን አታርጉ። አቶ ሶመር ይቅርታ አርግልኝ፣ ይህንን ልተባበር አልችልም። እኔም ደግሞ ስለ አንተ ወረቀት አያገባኝም። ዞር በልልኝ። አቶ ሶመር ችግር እየፈጠርክ ነው። ፖሊስ ደውዬ እንዳልጠራ። ደውል፣ የፈለግከውን ነገር አድርግ። ፖሊስ ጋር ደውል፣ የምታመጣው ነው ያለው። አቶ ሶመር ከባድ መዘዝ ነው የሚመጣብን። በቤተሰብ ላይም በአንተ ላይም ከባድ ችግር ነው የሚመጣብህ። ሶመር ምን እያረክ ነው? ፖሊሶች ከመጡ እኮ ከባድ ችግር ይፈጠራል። ሶመር ይህን ማድረግ የለብንም። ቱርካን ዳፍንና ኪራዝን ይዘሽ ወደ አባ ሳዲቅ ቤት ሂጂ። ወደዛ ሂጂ። አቶ ሶመር ፖሊሶች የመጡ ነው። እባክን ችግር አትፍጠር። በሩን ክፈት። አልከፍትም ብያለሁ። በቃ ከዚህ ሂዱ ከዚህ በቃ። እማዬ ምንድነው የተፈጠረው? ለምንድነው አያታችን ቤት የምንሄደው? ኪራዝ፣ ዳፍኒ አያታችሁ አልናፈቃችሁም እንዴ? አያታችሁ ቤት እኮ ነው የምንሄደው። እነዚህ ሰዎች የነማን ናቸው? ለምንድነው ወደ ቤታችን የመጡት? ዳፍኒ እባክሽን ዝም በይ። መኪና ውስጥ ግቢ። በቃ ግቢ፣ መኪና ውስጥ ግቡ። እማዬ ፖሊሶች ለምንድነው የመጡት? አባቴን ሊወስዱት ነው? አባቴን ሊወስዱት ነው አይደል? አባታችንን ለምንድነው የሚወስዱት? አባዬን ለምንድነው የሚወስዱት? ኪራዝ፣ ዳፍኒ ዝም በሉ። ይሄ የትልቅ ሰው ጉዳይ ነው። በቃ እንሂድ በቃ። አቶ ሶመር በሩን ክፈት እባክህን። አልከፍትም። በሩን በፍጹም አልከፍተውም። አቶ ሶመር በሩን ካልከፈት ገንጥለን እንገባለን። በሩን ክፈተው። ሶመር ይሄ ነገር ግን ትክክል አይደለም። እባክህ ልጄ የፈለጉትን ነገር ያድርጉ። በሩን አልከፍተውም። አቶ ሶመር የመጨረሻ ማስጠንቀቂያ ነው የምንሰጥህ። በሩን ክፈተው፣ አለበለዚያ በሩን ገንጥለን እንገባለን። አቶ ሶመር ኃይል እንድንጠቀም አታስገድደን። የመጨረሻ ማስጠንቀቂያ ነው። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ የወፍ ጎጆ ተወዳጁ ድራማ ክፍል 111 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? በሶመርና በፖሊሶች መካከል ምን ይፈጠራል? ካርታልስ ወንድሙ ሶመር እንደሆነ መቼውን የሚያውቀው? ሩቻንስ ልጇ ካርታል እንደሆነ የምታውቀው መቼውን? እነዚህና ሌሎች በርካታ አጓጊ መሳጭ ምርጥ ትዕይንቶች የተካተቱበት ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም አብረን ምንመለከት ይሆናል። ለቻናላችን አዲስ ሆናችሁ ግን ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የወፍ ጎጆ ለእናንተ ጋር እንዲደርስ ማድረግ ይችላሉ። ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።